አንድ በህይወቱ የሰለቸ የደከመ ተስፋ የቆረጠ ነገሮችን ሁልጊዜ በመደጋገም ውስጥ ሁልጊዜ እያንዳንዱ ነገር በመደጋገም ውስጥ ያለ ልጅ ህይወቱ በጣም ታክቶት ተስፋ ቆርጦት ቤተሰቦቹም ተስፋ ቆርጠውበት ጓደኞቹም በጣም ተስፋ ቆርጠውበት ሁልጊዜ ያዝናል፣ ይከፋል በለመዳቸው ክፉ ልማዶች። መቼም እናቶች ታውቃችኋላችሁ፣ በጣም ብልሃተኞች ናቸው። ስለ ልጇ ሁልጊዜ ዕለት ዕለት ታስባለች። በሚሰራበት ቦታ ላይ መጥፎ ልማዶችን ለምዶ ስራውን በአግባቡ መስራት አልቻለም። ከጓደኞቹ ጋር ባለው መግባባት በደንብ አድርጎ መስራት አልቻለም። በብዙ ነገሮች ውስጥ ህይወቱ ተወሳሰበበት፣ አቃተው። ነገሮቹን እንደፈለጋቸው ለመፈጸም አቅም አጣው። እናት ብዙ ነገሮችን አሰበች። ይህን ልጅ እያየሁት ሊጠፋብኝ፣ ይህን ልጅ እያየሁት ላጣው፣ ስለዚህ ምን ማድረግ አለብኝ ብላ አሰበች። አንዳንድ እናቶች ለልጆቻቸው ከልብስ ከጫማ ከምናምን ውጪ ስለ ህይወት ተጨንቀው መንገድን የሚያስይዙ የሚገርሙ እናቶች አሉ። አንዳንድ እናቶች ደግሞ ልጃቸውን ይከተላሉ። አንዳንዶች ደግሞ እነሱ በሚሄዱበት መንገድ ብቻ እንዲሄድ እንጂ የህይወትን መንገድ እንዲያውቅ አያመቻቹ። እኒህ እናት ግን በጣም ብልሃት ጥበብን የተሞላባት እናት ነበረች። ልጇ በሚሄድበት መንገድ ምን እንደተሳሳተ ምኑ ጋር ምን እንደጎደለው በደንብ አድርጋ አወቀች። ከዛ ልጇን ለመምከር ጊዜና ሰዓት ማመቻቸት ጀመረች። ይህ ልጅን በለመዳቸው በተለያዩ ነገሮች ስራ ፈጥኖ ባለመጨረስ፣ በነገሮች መሰልቸት፣ መማረር፣ ነገሮችን ሁል ጊዜ ወደ ታችና ወደ ላይ ማውጣት ብቻ፣ መድረሻ የሌላቸውን ሀሳቦች ማሰብ፣ ህይወቱ እንደዚህ እንደሆነባት ስላወቀች እናት በደንብ አድርጋ ሀሳቡን አወቀች። ይህም ልጅ ከሚሰራበት ቦታ ተባረረ፣ ወደ ቤቱ መጥቶ ተቀመጠ። እናት ህይወትን መቀየር ነው እየፈለግከው አለችው። አዎ ማዬ፣ በጣም ታክቶኛል፣ በጣም ሰልችቶኛል፣ በጣም ደክሞኛል። ጓደኞቼ ከኔ በላይ ሆኑ፣ በሚሰሩት ስራ ሰክሰስ ላይ ናቸው። በሚያደርጉት ነገር የፈለጉትን ነገር ማድረግ ይችላሉ። እኔ ከነሱ በላይ ስራ እየሰራው ግን በነገሮቼ ሁሉ ደስተኛ መሆን አልቻልኩም። ነገሮቼን በሚገባ መንገድ መጨረስ አልቻልኩም ማለት ነው። ህይወትህን ለማስተካከል አስበህ የምር ህይወትህን ለመለወጥ አስበህና ጓግተህ ከሆነ እነዚህን ነገሮች የምታደርግ ከሆነ ልጄ በህይወትህ ነገሮችን ማስተካከል ትችላለች። እናት ሁልጊዜ ለልጆች መልካም ነው የምታስብ። በጣም የምትገርም እናት ናት። ይህን ታሪክ ስሰማው በጣም ነው እኔ ራሱ የተገረመው። መጥፎ ልማዶችን እንዴት አድርገን ማራቅ እንችላለን? በህይወታችን ውስጥ መጥፎ ልምምዶችን እንዴት አድርገን ነው ወደ ህይወታችን ያስገባል? ይህ ልጅ በህይወቱ ያመጣቸው መጥፎ ልማዶች ናቸው ከስራ እስከ መባረር ደረጃ ድረስ፣ በጓደኞቹ እስከ መበለጥ፣ በህይወት ውስጥ ምሬት ውስጥ ተስፋ መቁረጥ ውስጥ እንዲገባ ያደረገው መጥፎ ልማድ መለመዱ። እቺ እናት በጣም ብልሃተኛ ናት። በል መጥፎ ልምምድን ጊዜ ወስዶብህ እንደለመድካቸው መልካምንም ነገር ደግሞ ለማድረግ ጊዜ ወስድብሃል። ስለዚህ ወረቀትና እስክሪብቶ ያዝና እምልህን ነገሮችን እንዳለ እየተከተልከኝ ጻፋል። መጽሐፍ ማንበብ አለብህ። መጽሐፍ ውስጥ ሰዎች የራሳቸውን የህይወት ታሪክ እንደዚሁም በህይወታቸው ውስጥ ላይ ስኬታማ እንዲሆኑ ያደረጋቸው ምን እንደሆነ በህይወት ልምምድ ውስጥ ማንኛውም ልማድ ዝም ብሎ ወደ ህይወታችን እንደማይመጣ፣ ስለዚህ በየትኛውም መንገድ ውስጥ መጽሐፍ ማንበብ አለብህ። መጽሐፍ ቅዱስ ማንበብ አለብህ። ብዙ ሰዎች የጻፏቸውን ስለ ስኬት መጽሐፍ ማንበብ አለብህ። መጽሐፍ ባነበብክ ቁጥር አይምሮህን ለነገሮች እንዲለወጡ ዝግጁ ታደርገዋለህ። የትኛውንም በህይወት ውስጥ ስንፍና ብለህ የለመድካቸውን ማንኛውንም አይነት ህይወቶች ለማስተካከል የምትፈልግ ከሆነ መጽሐፍትን ማንበብ አለበት ትላለች ይችላል። አንተ የተጨነቅበት ነገር የትኛውም ሰዎች በህይወታቸው ላይ አንተ በህይወት ውስጥ ተለማምጄዋለሁ ከብዶኛል ያልከው ነገር የትኞቹም ሰዎች በህይወታቸው ላይ የሆነ ጊዜ ላይ ገጥሟቸው የሚያውቁ በህይወታቸው ውስጥ ያለፉበት መንገድ። ስለዚህ መጽሐፍ ውስጥ ታገኘዋለህ፣ ሁሉንም ነገር በማንበብ ታገኘዋለህ ትለዋለች እቺ ብርቱ ናት። ሁለተኛው የመጽሐፍ ልማድ ይኑርህ አለችው። ብዙ ጊዜ ያነበብካቸውን መጽሐፎች
ደጋግመህ ካነበብካቸው በኋላ ከላያቸው ላይ ኖት እየወሰድክ እየጻፍክ፣ አሁን ለምሳሌ እኔ ሳዝህ ጻፍ ብዬክ እየጻፍክ ትገኛለህ አለችው። ጻፍ እምልህ እያንዳንዱን ነገሮች ወደ መጽሐፍ ውስጥ ስትገባ አይምሮ ውስጥ አስገብተህ አሰላስለህ ስለሆነ ነገሮችን የምታደርገው ላለመርሳት አቅም ይሆንልሃል። በህይወት ውስጥ ከብደውክ አቅተውክ ያሉትን ነገሮች ለመተው አይምሮ ትኩረት ማድረግ የሚችለው እነዛን ሀቢቶች የለመድካቸው ነገሮች ድንገት የመጡ እንዳልሆኑ ታውቃቸዋል። እያንዳንዱንም ለምዳቸው ነው። ለምሳሌ ቡና መጠጣት 12 ሰዓት ላይ ለምደ ከሆነ 12 ሰዓት ላይ አይምሮ ቡና የሚጠይቀው በዛ ሰዓት ደጋግመህ ብዙ ቀናቶችን ቡና በዛ ሰዓት ስላጠጣ። ስለዚህ ያነበብካቸውን መጽሐፍቶች ደጋግመህ ካነበብካቸው በኋላ ከመጽሐፍቶቹ ላይ ኖት እያወጣ የምትይዝ ከሆነ ያንን የተማርከውን ያነበብከውን ነገር ለህይወትህ መጠቀሚያ ይሆናል። ሌላው በህይወት ውስጥ ያሰብካቸውን ያለምካቸውን ነገሮች ጻፋቸው። እነሱን ስትመለከታቸው ስለ ጻፍካቸው አይምሮክ ላይ ስላሉ ስታሰላስላቸው እነዛን ነገሮች ለማድረግ ውስጥ ይጓጓል። ውስጥ ለመስራት እነዛን ነገሮች ለመለወጥ ለማድረግ ይፈልጋል። ስለዚህ ሁለተኛውን ምን አለ? መጻፍ። ሶስተኛው ለራስህ የዝምታ ጊዜ ይኑር። ለራስህ ጊዜ ስጥ። ምን እያደረግኩ ነው ብለህ ራስን የምታዳምጥበት ጊዜ ይኑር። ህይወትክ የሰዎች አይሁን። ና አንተነኛ ያሉትን ሮጠ መሄድ ሶሻል ሚዲያ ላይ ለራስህ ጊዜ ኑር። ምንድነው ህይወቴን ማስተካከል እንዳልችል ያደረገኝ ነገር? ለራስ ጥሞና መስጠት። መዝሙር እያዳመጡ ይሆናል፣ ሙዚቃ እያዳመጡ ይሆናል፣ የምትፈልጉትን ነገር እያዳመጣችሁ ሊሆን ይችላል። ወይንም ሁሉን ነገር ትታችሁ ምን እያደረጋችሁ እንደሆነ በህይወታችሁ ውስጥ እያሰላሰላችሁ የምታሳልፉበት የራሳችሁ የተመስጦ ጊዜ ይኑራችሁ። ህይወታችሁን የምትፈትሹበት የራሳችሁ ጊዜ ይኑራችሁ። ያኔ ምን እንደሆነ የጎደለን ምን እንደሆነ ያጣነው እናውቀዋለን። እቺ ብርቱ እናት የመጀመሪያውን አንብባ አለችው። ሁለተኛ ያነበብከውን ጻፈው አለችው። ሶስተኛ የዝምታ ጊዜ ይኑር ለራስ። ነገሮችህን በዝምታ ውስጥ ይዘህ ለመስራት ለማድረግ ሞክር አለችው። አራተኛ ባለህ ነገር ደስተኛ ሁን። በተሰጠህ ነገር ደስተኛ ስትሆን ሌላው ነገር ይጨመርልሃል። በህይወት ውስጥ እስቲ ያሉህን ነገሮች አስብና አመስጋኝ ሁን። በህይወት ውስጥ ያልሆነልህን ነገር ለምን አልሆነልኝም እያልክ ከምትበሳጭ በህይወት ውስጥ የሆኑልህን ነገሮች ሁሉ እያሰብክ የምትደሰት ከሆነ ሌላው እየተጨመረልህ ይመጣል። እስቲ ራስህን ተመልከቱ፣ ጤንነትህን ተመልከቱ። ሰዎች ዛሬን ውለው ነገን ለማደር እኮ ብዙ ገንዘብ ያላቸው ሰዎች ማደርን አልቻሉም። አንተ ግን እንደ ቀልድ ተኝተህ ትነሳለህ። ፈጣሪን ለማመስገን ለምን አቃተ? እቺ ብርቱ እናት ልጇ በህይወቱ መንገድ ውስጥ ክፍት ያደረገውን መንገድ ለማጥበብ ብዙ አይነት መንገዶችን ተናግረዋለች። ስለዚህ ልጄ በህይወት ውስጥ የተሰጡህን ነገሮች እያመሰገንክ ስትመጣ ህይወትህ ቀላል እየሆነልህ ይመጣል። በህይወት ውስጥ በተአምር ስለሚሆነው ነገር ስለሚደረገው ነገር ትተህ አሁን ላይ ስለተደረገልህ ስላለህ ነገር ፈጣሪህን አመስግን። የነገን የሚያውቀው ራሱ ፈጣሪ ስለሆነ አንተ ግን የዛሬን የተፈቀደልን በዛሬው ላይ አመስጋኝ ሆን አለችው። የመጀመሪያው ነገር መጽሐፍ አንብብ አለችው። ሁለተኛ ያነበብከው ጻፍ አለችው። ሶስተኛ ላይ ለራስ ጊዜ የዝምታ ጊዜ ይኑር አለችው። አራተኛ ላይ አመስጋኙን አለችው። አምስተኛ ላይ ደግሞ የጠዋት ሰው ሁን። በጊዜ ተኛ፣ ማልደህ ተነስ። ብዙ ስኬታማ የሆኑ ሰዎች ጉዳያቸውን በጠዋት ስለሚጨርሱ፣ ጉዳያቸውን በጠዋት ስለሚፈጽሙ። ከእንቅልፍ እንደተነሳ ስልክን ይዘህ ሶሻል ሚዲያ አትመልከት። ምንድነው በህይወት ውስጥ የጎደለ? ከእንቅልፍ ተነሳ፣ ቀዝቃዛ ሻወርን ታጠብ፣ ጸልይ፣ ከዛ ስፖርት ስራ፣ ከዛ የሚገባህን ቁርስ ብላና ወደ ስራ ግባ። አይምሮህ እንደዚህ አይነት አክቲቪቲዎችን ከለመደ ነገን ለመነሳት ጓጉቶ ድብርት ሳያጠቃው መጫጫን ሳያጠቃው ፈጥኖ ካልጋ ላይ ነቅቶ ነገሮችን ለማድረግ የተመቸ ሰውነት ይኖርሃል። ልጄ ብዙ ጊዜ አንተ በህይወት ውስጥ የምትቸገራቸው ከሁሉም በላይ ይሄንን ነው ትለዋለች።
በማለዳ እንደተነሳ የሰውን ሁሉ ምን አለች፣ ምን ጎደለበት፣ እንትና ምን ተባለ፣ እንትና ትዳሩን ፈታ፣ እንትና አደረገ የሚለውን በአይምሮ መጀመሪያ ከማስገባት በፊት አይምሮውን ንጹህ አድርገው። ምንድነው በህይወቴ ላይ ዛሬ ለተሰጠኝ ቀን፣ ዛሬ ለተሰጠኝ እድል ምን ሰርቼበት ነው ማልፈው? ምንድነው ማደርግበት? ህይወቴ ላይ አይምሮዬ ላይ ምንድነው ሰላም መፍጠር ያለብኝ? ያለበዛ ህይወታችን የድብርት የጭንቀት እንደዚሁም አልባሌ የሆኑ ልማዶችን የመልመድ ህይወት ውስጥ ይገባል። ውስጣችንን ለማንቃት ቡና እንጠቀማለን፣ ሌላ አደንዛዥ እጾችን እንጠቀማለን። ለምን? አይምሮአችንን በተለያየ ነገር ስለያዝነው ህይወታችን ወዴት ይሄዳል? የኛንም የትላንትና ነገር እያነሳብን እንድንጨነቅ እንድንደበር ያደርገናል። የአንድ ሰውን ታሪክ በተመለከትን ቁጥር የኛን ህይወት ከዛ ሰው ጋር እያገናኘን ባለፈ በትላንትና ነገር መጨነቅን ማሰብን እንጀምራለን። ስለዚህ ልጄ በህይወት ውስጥ የማለዳ ሰው ሁን። በጊዜ ተኛ፣ በጠዋት ተነስ። በጠዋት ስትነሳ ፀሐይ እንኳን በደንብ ጉልበት ሳይኖራት ነገሮችን ሰርተ መጨረስ የምትችልበትን እድል ታገኛለህ። አለበለዚያ ነገሮችህን ፈጥና ለመጨረስ ያቀታሃል አለችው። ስድስተኛውና የመጨረሻው ራስህን ገጽጽ፣ ራስህን ተቆጣ። ምንድነው በህይወቴ ውስጥ ራሴን ለመቀየር ራሴን ለመለወጥ ብቁ ሰው ለመሆን ለራሴ ተርፌ ለቤተሰብ ተርፌ ከዛ ለዓለም ለመትረፍ የምችልበትን እነዚህን ሁሉ ያወራውን ህይወቶች ለመኖር ራስህን መገጸጽ አለብህ። መጽሐፍ እንዲያነብ ውስጥህን ማለማመድ አለብህ። መጽሐፍ እንዲያነብ ውስጥህን ማለማመድ አለብህ። ከዛስ ያነበበውን እንዲጽፍ ወደ አእምሮ ውስጥ እያሰላሰለ እንዲጠቀም ማድረግ አለብህ። ከዛስ ለራሴ የዝምታ ጊዜ ስጥ። ከዛስ አመስጋኙን። ከዛስ የጠዋት ሰውን። ከዛ ስድስተኛው ደግሞ ራስህን ገጽጽ። ሰነፋቱን። ሰነፍ ከራሱ አይማርም፣ ብልጥ ግን ከሰነፍ ይማራል ይባላል። ስለዚህ ልጄ እነዚህን በህይወት ውስጥ መለማመድ ከጀመርክ ከሁሉም በላይ የሆኑ ደግሞ ራስህን መገጸጽ ከቻልክ የምተኛበትን፣ የምትበላበትን ሰዓት፣ የምትወጣበትን፣ የምትጫወትበትን ከግርግር መሃል ወጥተህ ራስህን ነገሮች ውስጥ መክተት የምትችልበትን ራስህን መቆጣጠር፣ ራስህን መገጸጽ፣ ራስህን ነገሮች ውስጥ ኃላፊነት ውስጥ መክተት የምትችል ከሆነ በህይወት ውስጥ ከባድ የምትላቸው አሁን የለመድካቸውን ልምምዶች አውጥተህ ራስህን በነፃነት ማኖር ትችላለህ። ዛሬ በተፈቀደልህ ቀን ላይ ብዙ ነገሮችን ሰርተህ ማለፍ ትችላለህ። አለበዛ ግን እስከዛሬ ባለፍክበት የህይወት ድግግሞሽ፣ እስከዛሬ ባለፍክበት የህይወት መሰልቸት ውስጥ አሁንም ህይወት ይቀጥላል። መጨረሻ ላይ ፈጣሪ የሰጠህን ህይወት አንተ በእጅ ታጠፋለህ። ስለዚህ ወዳጄ፣ ስለዚህ ይህን ቪዲዮ የምትመለከቱ ማናችሁም ሰዎች ለራሳችሁ ትኩረት አድርጉ። በውስጣችሁ ውስጥ ሳትፈልጉ የለመዳችሁትን ልምምድ በውስጣችሁ ሳትፈልጉ ተከትሏችሁ ህይወታችሁን መቀየር እንዳትችሉበት ያደረጋችሁን ነገር ዛሬ በቃ ማለት አለባችሁ። ዛሬ ይበቃሃል። እስከዛሬ ተከትለኛል። ያንን ክፉ ባህሪ ለመልመድ በጧት አለመነሳትን፣ አልጋ ላይ ረጅም ሰዓት ማሳለፍን፣ የተለያዩ ነገሮችን ማድረግን ቀስ በቀስ እንደለመድ ነው። አሁን ደግሞ ቀስ በቀስ ህይወታችንን መለወጥ የምንችልበትን መንገድ መማር አለብን። ለራስሽ ጊዜ ስጪ። ለራስህ ጊዜ ስጥ ወንድሜ። ብዙ ያንተን እርዳታ የሚፈልጉ ሰዎች አሉ። ብዙ ያንተን መጠንከር የሚፈልጉ ሰዎች አሉ። ብዙ ያንቺን መጠንከር የሚፈልጉ ሰዎች አሉ። ስለዚህ ከዚህ ቪዲዮ ብዙ ነገር ተምራችሁ በህይወታችሁ ውስጥ የማይጠቅም ነገር ተሸክማችሁት እየዞራችሁ 30 ዓመት 20 ዓመት 15 ዓመት 10 ምናምን ዓመት ውስጥ 40 ዓመት ውስጥ ተሸክማችሁት እየዞራችሁ ያላችሁበትን ህይወት አራግፋችሁ እንደ አዲስ መኖር የምትችሉበትን ሐሳብ እቺ መልካም እናት አስተምራናለች ብዬ አስባለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘሁ።